ሰላም ሰላም እንዴት ናችሁ ውድ ተማሪዎች ዛሬ ይዤላችሁ የመጣሁት በሸገር ሲቲ የተፈተኑትን አንዳንድ ሞዴል ኤግዛሞችን ነው። ተከታተሉት። ወደ ጥያቄ ስንገባ አንደኛ ዋት ዳዝ ዘ ተርም ሂስቶሪዮግራፊ ሪፈርስ ቱ ይላል። ሂስቶሪዮግራፊ ስለምንድነው ሪፈር የሚያደርገው የሚለውን ጥያቄ ነው የምናየው እና ምርጫውን አንብቡት። ኤ ዘ ስቴዲ ኦፍ ናቹራል ፊኖሚና፣ ቢ ዘ ሂስትሪ ኦፍ ሂስቶሪካል ራይቲንግ ኤንድ ኢትስ ሜተድ፣ ሲ ዘ ፔኖሎጂያን ዋር፣ ዲ ዘ ዩዝ ኦፍ ቲዎሪቲካል ሞዴል ይላል። መልሱ ምንድነው የሚሆነው? እስቲ የራሳችሁን ሞክሩና አንድ ላይ የምንሰራ ይሆናል ማለት ነው። ሂስቶሪዮግራፊ የምንለው ታሪክ ነው። ስለ ታሪክ የሚያጠና ሌላ ታሪክ ማለት ነው። ጀስት ዘ ሂስትሪ ኦፍ ሂስቶሪካል ራይቲንግ ታሪክ እንዴት መጻፍ አለበት፣ ታሪክ እንዴት ኦርዴር መደረግ አለበት የሚለውን ሀሳብ አንስቶ የሚያጠና ማለት ነው። እና ኤ ሲ እና ዲ ለዚህ ጥያቄ ትክክለኛ መልስ ሊሆን አይችልም። እና ስቴዲ ኦፍ ናቹራል ፊኖሚና ይሄ ስለ ናቹራል ሳይንስ ነው እንጂ ከዚህ ጋር ኢትስ ኖት ሪሌትድ እና ሌሎቹም በዛ መንገድ የሚታዩት ይሆናል ማለት ነው። ወደ ሁለተኛው ጥያቄ ላይ ሲገባ lack of comprehensiveness was another feature of Ethiopian historiography. This was mainly because most study focused on በምን ላይ ነው ፎከስ የሚያደርገው የኢትዮጵያ ሂስትሪ አስ እንደሚታወቁት ኮምፕሬሄንሲቭኔስ የለውም ስንል ኢትዮጵያን ሂስትሪ ሞር ፎከስ የሚያደርገው ስለ ፖለቲካል ሂስትሪ ነው እንጂ ስለ ኢኮኖሚክ እና ስለ ኢንቫይሮንሜንታል ሂስትሪ እና ስለ ሶሻል እና ስለ ካልቸራል ሂስትሪ ምንም ይሄ ነው ብሎ ዲቴል አንስቶ የሚያወሩ ሀሳብ የለውም ማለት ነው። ስለዚህ ኢትዮጵያ ሂስትሪ ሞር ፎከስ የሚያደርገው ስለ ፖለቲካል ሂስትሪ ነው ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልሱ ዲ ነው እና ሌሎቹን ማየት ትችላላችሁ። ኤ ቢ እና ሲ አር ፊልድ ዳት ወር omitted or versely neglected until the professionalization of the history of አዲስ አበባ ዩኒቨርሲቲ ይላል። ስለዚህ ለዚህ እንትን ሊሆን አይችልም ማለት ነው። ፖለቲካል ሂስትሪ ላይ ነው ኢትዮጵያ ሞር ፎከስ የሚያደርገው እና እኔ ካልኳችሁም ባለፈ ማብራሪያ ያለውን ፓርት በደንብ እያያችሁ ማየት ትችላላችሁ። እና ስለዚህ ነገር ግሬድ 11 ሂስትሪ ሶሪ እዚህ ግሬድ 12 ላይ እንደዛ ማለት ሳይሆን ግሬድ 11ኛ ክፍል ሂስትሪ ላይ ዲቴል አለ። ኢትዮጵያ ሂስትሪ ሞር ፎከስ አያደርግም ስለ ሶሻል ስለ ኢንቫይሮንሜንት ኢስ ኖት ጊቭ ሞር ፎከስ አያደርገውም ማለት ነው። ወደ ሶስተኛው ጥያቄ ላይ ሲገባ what is the main character of secondary source? የሴኮንደሪ ሶርስ ሜን ካራክተሩ ምንድነው ይላል። it is an original document from the time period. this is the more focus on the primary source እና ቢለ ደግሞ it provide information obtained from other source or hearsay ይላል። እንመለስበታለን። ሲ it is direct contact and relation with the event ይሄም ሊሆን አይችልም። ፕሬስ ላይ ነው እንትን የሚሆነው። ዲ it does not require critical examination ይላል። ለዚህ ጥያቄ ትክክለኛ መልሱ ቢ ነው። ቢ it provide information obtained from other source ነው። ከሌላ ሶርስ ማለት ከፕራይመሪ ሶርስ ሊሆን ይችላል። እንደዛ አይነት ነገሮችን ነው የሚያገኘው እንጂ ዳይሬክት ኮንታክት የለውም ከኢቨንቶቹ ጋር ማለት ነው። ስለዚህ ይሄ ከግሬድ 11 እና ግሬድ 9 ላይ አለ እና እዛ ላይ ሄዳችሁ ማየት ትችላላችሁ። እና ሴኮንደሪ ሶርስ ምን አይነት ቬቨር እንዳለው እና ሴኮንደሪ ሶርስ ኢዝ ሪቴን አፍተር ዘ ፋክት ኤንድ ኮምፕሊት ኢንተርፕሬት ኦር አናላይሲስ ፕራይመሪ ዶክመንት ከፕራይመሪ ዶክመንቱን ድጋሚ አናላይሲስ በማድረግ ነው ሴኮንደሪ ሶርስ የምናገኘው ማለት ነው። እና ከኢቨንቱ ጋር ዳይሬክት ሪሌሽን የለውም እና ኢት ሃዝ ዳይሬክት ኮንታክት ኤንድ ሪሌሽን ዊዝ ዘ ኢቨንት የሚለው ለፕራይመሪ ሶርስ ነው። እና ለዚህ ጥያቄ ትክክለኛ መልስ ሊሆን አይችልም። እና ኤ ላይ ያለው it is original document from the time period it is not ኦሪጂናል አይደለም እና ለዚህ እሱም መልስ ሊሆን አይችልም። እና ወደ ቀጣይ ጥያቄ እንገባለን። አራተኛ ጥያቄ what does the term periodization in history mean? periodization ስንል ምን ማለት ነው? እና በየአመቱ ይደጋገማል። ኦሬዲ እንዲህ አይታችሁ የምትመልሱት ጥያቄ ነው። ይከብዳል ብዬ አላስብም። ዝም ብዬ ድጋሚ ሲታዩት ለእናንተም ይቀላል ብዬ ነው እና የሰራው ያለው። periodization የምንለው ሂስትሪን ክሮኖሎጂካሊ ኦርደር ላይ ማስቀመጥ ነው። አሬንጅድ የትኛው ነው የቀደመው የትኛው ነው ከሱ የቀጠለው ምናምን አድርገን ክሮኖሎጂካሊ በሲኩዌንስ የምናስቀምጥበት ሂደት ነው ሂስትሪ ማለት ነው። the division of the entire human past into chronological arranged shorter period አሬንጅ አድርገን አንሸንት ከዛ ሜዲቫል እና ሞደርን ምናምን እያለ የምናከፍልበት ሂደት ነው ፕሪዳይዜሽን የምንለው ማለት ነው። ስለዚህ ትክክለኛ መልሱ ኤ ኢዝ ኮሬክት አንሰር ማለት ነው። ትክክለኛ መልስ ሊሆን የሚችለው ኤ ነው። ወደ አምስተኛ ጥያቄ ላይ ስንገባ አምስተኛ ጥያቄ which of the following was a feature or period of diarchy in Ethiopian politics ይላል። diarchy የምንለው ዱዋል ሩል ማለት ነው። ሁለት ሰዎች ሁለትዮሽ አንድ አድርጎ ኢትዮጵያን እንዴት እንደገዙ የሚያስረዳ ጊዜ ነው ማለት ነው። ያ ምን ማለት ነው? ከልጅ ኢያሱ ከ1916 አካባቢ ከወደቀ በኋላ የጣይ እንትና ማን ነው ሁለት ሰዎች አንድ ላይ ኃይለ ስላሴና
ለሁለት አድርጎ የገዙበት ዘመን እንደነበረ ነው የሚያወራው። እዛ ታይም ላይ ምንድነው እዚህ አብሴንስ ኦፍ ፓወር ስትራግል ነበር በትራዲሽናሊስት እና በሞደርናሊስት መሀል ላይ ፓወር ስትራግል ነበር። ሊሆን አይችልም ስትራግል ፎር ፓወር አማውንግ ዊዝን ዘ ሩሊንግ ክላስ ይሄ ትክክለኛ ማለት ነው ቢ ላይ ያለው ማለት ነው። ይሄ ምንድነው ኢምፕሬስ ዘውዲቱ አለች፣ በዛው ልክ ደግሞ ኃይለ ስላሴ አለ። ኃይለ ስላሴ ሞደርናይዜሽን ስለሚደግፍ ኢምፕሬስ ዘውዲቱ ደግሞ ምንድነው የሚደግፈው እንትኑ ነው የሚደግፈው ምንድነው ትራዲሽናሊስት ናት። እና በእነዚህ በሁለቱ መሀል ላይ በጣም ፍክክር እንደነበረ ነው። እና የሩሊንግ ላይት ስትራግል ፎር ፓወር ዊዝን ዘ ሩሊንግ ክላስ የሚለው ትክክለኛ መልስ ነው። ባይ ዘ ዌይ 12ኛ ክፍል ቻፕተር አይ ቲንክ ቻፕተር 3 መሰለኝ መጨረሻ አካባቢ አለ። መጨረሻ አካባቢ ላይ ስላለ እንትን ላይ አለ ማለት ነው። ወደ ቀጣይ ጥያቄ እንሄዳለን። ወደ ቀጣይ ጥያቄ ላይ ስንሄድ ወደ ቀጣይ ጥያቄ እንገባለን። እና ሶሪ ወደ ኤ ላይ ያለው ለዚህ ጥያቄ ትክክለኛ መልስ አይሆንም። ዘ ፈርስት ኮንስቲቱሽን ነው ኤ ላይ ያለውን የሚያሳይ ሪትን ራይቲንግ ሩል የነበረው ፈርስት ኮንስቲቱሽን ላይ ነው። እና ሌሎቹን ማየት ትችላላችሁ። ዳርኪ ኢንድ ኢምፕሬስ ዘውዲቱ ዴዝ ኤ ዳርኪ ሁለትዮሽ አንድ አድርጎ የመግዛት እንትን ያለቀው ዘውዲቱ ከሞተች በኋላ ነው። እና እንደዛ ነው። ሞር ፎከስ አድርጋችሁ እና አካውንቴንም ሰብስክራይብ እያደረጋችሁ አበረታቱንና አበረታቱ አካውንት ሰብስክራይብ እያደረጋችሁ አበረታቱና ቀጣይ አሪፍ ስራዎችን ይዤላችሁ መመጣ ይሆናል ማለት ነው። ወደ አምስተኛ ጥያቄ ላይ እንገባለን። አሁን The Berlin Conference of 1884 up to 1885 is significant because ላይ በርሊን ኮንፈረንስ ማለት ዩሮፒያንስ ወይም እነ ፍራንስ እንደነበሩትን የተለያዩ የውጭ ሀገራት ኢትዮጵያንና ሌሎች አፍሪካውያንን ለመቆጣጠር ሲመጡ እርስ በርስ ፉክክር ነበራቸው። እኔ ነኝ ይሄን ቦታ ቀደም ብዬ ያዝኩት፣ እኔ ነኝ ይሄን ቦታ የሚጋዘው እያሉ እርስ በርስ ከምንጣላ አፍሪካን በሚገባ ማቀራመት አለብን፣ የራሳችን ማድረግ አለብን ብሎ በኦቶማን ቢስማርክ ነው ይሄንና የሰበሰበው። በዛ አማካኝነት የተሰበሰቡበት እና አፍሪካን ለመግዛት እቅድ ያወጡበት መንገድ ነው እና የሚያወራው። እና ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ቢ ነው። it resulted in the partition of Africa among the European ነው። ለኢሮፒያን እኛ እንዴት አድርገን አፍሪካን ኢፌክቲቭሊ መቆጣጠር እንችላለን ብሎ የተስማሙበትና የተነጋገሩበት ጊዜ ነው ማለት ነው። እና ይሄን በ10ኛ ክፍልም ታገኛላችሁ። ከዛም አልፎ 12ኛ ክፍል ላይም አለ። እና ዋና ሜይን ፖይንቱ ኦቶማን ቢስማርክ ነው የሰበሰበው አፍሪካን እንከፋፈል ነው፣ በሰላማዊ በሆነ መንገድ አፍሪካን እንከፋፈል የሚል ሀሳብ ነው የተነሳው። ወደ ሰባተኛ ጥያቄ ላይ ስንገባ which theory suggests that the authority of king was based on religion as they were considered representative of the supreme god ይላል። እና በሪሊጅን ቤዝድ የሆነ ቲዮሪ የትኛው ነው ይላል። ወር ሊደርሺፕ ቲዮሪ አይደለም፣ ትሬድ ራውት ቲዮሪም አይደለም፣ ዴቪን ራይት ቲዮሪ ዘ ኮሬክት ኤንድ ዘ ቤስት አንሰር ነው። መለኮት ማለት ነው። እና ዴቪን ማለት በሪሊጅ በፕሪስት በቄሶች አማካኝነት የሚመራ ሪሊጂየስ ቲዮሪ የትኛው ነው ስንል ዴቪን ራይት ቲዮሪ ነው። ኦሬዲ በቀላሉ 11ኛ ክፍል ላይም 9ኛ ክፍል ላይ መግቢያ አካባቢ ቻፕተር 1 አካባቢ ላይ ያለ ሀሳብ ነውና ብዙም ግር ያደርጋል ብዬ አላስብም። እና ኢዚ ኩዌስችን ነው። ተረጋግታችሁ መስራት ነው ያለባችሁ እናንተ። ወደ 8ኛ ጥያቄ ላይ ሲገባ in 612 BC which two group attacked Assyria and captured and destroyed its capital ይላል። የትኛው ሁለት ከተሞች ናቸው አሲሪያንን የወረሩትም ካፕቹር ያደረጉትም የትኛው ናቸው ይላል። እና እንደምታውቁት ይሄ 11ኛ ክፍል ቻፕተር ስለ ሲቪላይዜሽን ምናምን ስናነሳ እዛ አካባቢ ያለ ሀሳብ ነውና ለዚህ ጥያቄ ትክክለኛ መልስ የሚሆነው እንደዚህ ያደረጉት ሜዲያን እና ባቢሎን ነው። ባቢሎኒያን እና ሜዲያን ናቸው አሲሪያንን የተቆጣጠሩት ማለት ነው። በዛው ሊግ ደግሞ እዛ ሲቪላይዜሽን ፓርት ላይ አንዳንድ ኢምፖርታንት የሆኑ ሀሳቦች አሉና ይሄ በዚህ ሞዴል ላይ ተጠየቀ እንጂ ከዚህ ይወጣ ያሉ ሌሎችም ሊጠየቁ ስለሚችሉ ዲቴል አድርጋችሁ ለማየት ሞክሩ። እና እንደምታውቁት ሜድስ ወይም ሜዲያን እና ባቢሎን ወይ ኒ ባቢሎኒያን ቻልዲያንስ ምናምን የሚባሉት ናቸው 612 ቢፎር ክራይስት ላይ የተቆጣጠሩት ማለት ነው። ኤሲ እና ዲ ላይ ያለው ክሮኖሎጂካሊ ከዚህ ጋር ኢትስ ኖት ማች አያረገውም ማለት ነው። እና ከዛም አልፎ ደግሞ አውትሳይድ ዘ ኢጣሊያን ነው። ሲሜሪያን ዌር ሎንግ ኢንቴግሬትድ ኢንቱ ኦርዴር ሜሶፖታሚያ ካልቸር እና ፐርሺያን ግሪክ ኮምፕሌክት ሃፔንድ ማች ላተር ከዚህ አሁን ከ612 በኋላ ነው የተከሰቱት ማለት ነው። አት ዳት ፖይንት ላይ የተከሰተው መልሱ ላይ ያለው ነው ማለት ነው። ወደ 9ኛ ጥያቄ ላይ ሳልፍ what was the main reason for the defeat of Italy at the battle of Adwa
ጣሊያን እንዲሸነፉ ትክክለኛ ሪዝን ሊሆን የሚችል የትኛው ነው? ለምን ተሸነፉ የሚለውን ነገር አንድ ስናነሳ ይሄ the use of advanced weapon በኢትዮጵያን አልነበርንም፣ አድቫንስድ ዊፐን አልተጠቀምንም። ቢ the struggle use of the terrain and unity among the Ethiopian force this is correct and the best answer ዩኒቲ ነበር። ኢትዮጵያ ከተለያዩ ክፍል ሰዎች ተሰብስቦ በአንድነት ያሸነፉበት ድል ያስመዘገቡበት ጊዜ ነው። ኮኦፕሬሽን እንዳለው ነው የሚያሳየው። ቢ ኢዝ ዘ ኮሬክት ኤንድ ዘ ቤስት አንሰር። እና ወደ አስረኛ ጥያቄ ላይ ሲገባ ዋይ ዲድ ዘ ዩኤስኤ ዲክሌር ዎር ኦን ጃፓን ኢን ዘ ሰከንድ ወርልድ ዎር? እና ይሄ ጥያቄ በጣም ግር ይላል ብዬ አላስብም። ይደጋገማል እና ብዙ ቦታ ኦሮሞ ክልል ሞዴል ላይም ሲሰራ ይሄን አግኝቻለሁ እና ሌሎች ላይም ያለ ነው እና ኦልሬዲ ትክክለኛ መልስ ሊሆን የሚችል የትኛው ነው? ጃፓን አታክድ ዩኤስ ቤዝ ኦን ዘ ፓሲፊክ አት ፒር ሃርቦር የሚለው ትክክለኛ ጥያቄ ለዚህ ጥያቄ መልስ ነው ማለት ነው። እና ፋርዘር እዚህ ጋር እንትን አለ ግሬድ አስረኛ ክፍልም ከዛም አልፎ 12ኛ ክፍልም የምታገኙት ነገር ነው። እና ምንድነው ሀሳቡ? ዳይሬክት ትራገር ፎር ዘ ዩናይትድ ስቴትስ ፎርማል entry into World War II was a simpler military strategy executed by the ኢምፔሪያል ጃፓኒስ ናቪ አግኒስት ዘ ዩኤስ ናቫል ቤዝ አት ፒር ሃርቦር እና እዛ ቦታ ላይ ዲሴምበር 7 1941 ላይ ነው። እና እዛ ቦታ ላይ በማርከብ እየሄዱ ጃፓኖች አታክ አደረጉ። አታክ ሲያደርጉ የተወሰኑ አሜሪካውያንም እዛ ቦታ እንደሞቱ ነው የሚያሳየው። ያ ኢቨንቱ አሜሪካ ወደ ጦርነት እንድትገባና እንድትሳተፍ ካደረገው ኢቨንት መሀል አንዱ ነው ማለት ነው። ወደ 11ኛ ጥያቄ ላይ ሲገባ the afan oromo afar and somalia language belongs to which sub branch of east kushite ይላል። በየትኛው ሳብ ብራንች ላይ ነው የሚመደቡት ይላል። ኤ ሃይላንድ ኢስት ኩሽቲክ፣ ቢ ላውላንድ ኢስት ኩሽቲክ፣ ሲ ኖርት ኢስት ኩሽቲክ እና ዲ ሳውዝ ኩሽቲክ ይላል። ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ላውላንድ ኢስት ኩሽቲክ ውስጥ ነው የሚመደቡት ማለት ነው። አሁን እንዳልኩት ማለት ነው። አፍሮ ኤዥያቲክ ሱፐር ፋሚሊ ውስጥ ሆኖ እነዚህ አፋን ኦሮሞ፣ አፋር እና ሶማሊያ ላውላንድ ኩሽቲክ በመባል ይታወቃሉ። እና ሌሎቹ ኤ ላይ ያለው ለምሳሌ ሀዲያ፣ ካምባታ፣ ሲዳማ ናቸው በሃይላንድ ኢስት ኩሽቲክ ውስጥ ላይ የሚመደቡት ማለት ነው። ሲና ዲ ሊንጉስቲክ ክላሲፊኬሽን ፎር ዘ ግሩፕ ዊዝን ኢትዮጵያን ኮንቴክስት ማለት ሲና ዲ በእነዚህ ውስጥ ላይ እንደዚህ ብሎ ጅምር አልተከፋፈለም እና ለዚህ ጥያቄ ትክክለኛ መልስ ሊሆን አይችልም ማለት ነው። ወደ 12ኛ ጥያቄ ላይ ሲገባ the primary reason the location of Yaha contributed to Damat success in the trade was its access to የትኛው ነው የሚሆነው? እና የራሳቸውን ምርጫ ምረጡት። ኦፍ ኮርስ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ሬድ ሲ ኮመርሻል ኔትወርክ እና የሜን የምለው ነው ትክክለኛ መልስ ሊሆን የሚችለው። ምክንያቱም ኢን ዘ ኖርዝሬን ለዚህ ቦታ አቅራቢ አካባቢ ነበረ ያሃም የነበረው፣ በዛው ልክ ደግሞ ዳይማትም የነበረው በዛው ኖርዝሬን ሳይድ በሬድ ሲ እና በየሜን አካባቢ ነው በጣም ተቀራርበው የሚገኙት ማለት ነው። ያ ነው የሚያሳየው። እና ሌሎቹ ናይል ሪቨር ከዛ ሪቆ ነው የሚገኙት። እና ከእኔ ከማውራው ይልቅ እዚህ ከየተጻፈው ማብራሪያ ማየት ትችላላችሁ። እና ዲቴል አድርጌ ከመጻፉ ነውና የቺኛውን ኖት ያወጣሁት። ኖት ኮንፊውዝ ሳትደረጉ በቃ በቀላሉ የምትረዱት ነገር ነውና ጀስት ኢንትራንስ ሶ ኢዚ አትጨነቁ፣ በቀላሉ የምትመልሱት ነገር ነውና ቀላል አድርጋችሁ ለመመለስ ሞክሩ። ምንም የሚከብድ ነገር የለውም። እና ወደ 13ኛ ጥያቄ ላይ ሲገባ what was the major contribution of Greek civilization to the western world ይላል። ስለ ሲቪላይዜሽን ስናነሳ ግሪክ አለ፣ ግብጽ አለ፣ ሜሶፖታሚያ አለ፣ ሌሎች አሉ እና ሂንድም አለ። እና እያንዳንዱ ለዓለም ምን አይነት ኮንትሪቢዩሽን ምን አይነት አስተዋጽኦ አሳድሯል ስንል ከግሪክ እኛ የተማርነው ነገር አስ ወርልድ ዲሞክራሲን ነው የተማርነው። ዘ አይዲያ አባውት ዘ ዳይሬክት ፓርቲሲፓቶሪ ዲሞክራሲን የተማርነው ከግሪክ ነው። እና ጀስት ሌሎቹ አሉ ሌሎቹ ከሌሎች ወርልድ የተማርነው አሉ ማለት ነው። ስለዚህ ለዚህ ጥያቄ ኤ ኢዝ ዘ ኮሬክት አንሰር። እና ቢን ብንመለከት ወዝ ስሌፕ ኦዌይንግ ሶሳይቲ አይደለም። ሲ ኢዝ ክላሲካል ሃልማርክ ሲ ላይ ያለው ስለ ሮማን ነው። ዘ ኮንትሪቢዩሽን ኦፍ ሮማን ነው። ቢልዲንግ ሮድ እና ላስት ሎንግ ምናምን የሚለው ስለ ሮማን ነው። ዲ ላይ ያለው ከሜሶፖታማ ነው ያገኘው። ዌል ሌድ ትራንስፖርትን የተማረው ከሜሶፖታማ። ነገር ግን ለዚህ ጥያቄ ትክክለኛ መልስ ነው ምንድነው? ዳይሬክት ፓርቲሲፓቶሪ ዲሞክራሲ ያገኘ ነው። ዊ ለርን ፍሮም ዘ ግሪክ ማለት ነው። እናም ከዛም ወደ ኢምፖርታንት ወደ ሆነው ወደ 14ኛ ጥያቄ ላይ ስንገባ በጣም አዲሽናሊ ስለሚጠያየቅ እዚህ 14ኛ ጥያቄ እና ወደ 14ኛ ጥያቄ ላይ ስንገባ ዘ ዛጉዌ ኪንግ ስፔሻሊ ላሊባላ ቱክ ዘ ኢኒሺዬቲቭ ቱ ኢስታብሊሽ ዘ ሴኮንድ ጄሩሳሌም ኢን ኢትዮጵያ
ፎር ዋት ፕራይመሪ ሪዝን ይላል። ለምንድነው ምንድነው ሪዝኑ ኢትዮጵያ ውስጥ የላሊበላ ቸርች መሰራቱ እና ከኢየሩሳሌም አንድ ድንጋይ ተወስዶ ይሄ ለምን መሰረቱ አስፈላጊ የሚለውን ነገር ስናነሳ ምንድነው የሚሆነው መልሱ? because Muslim Arab made difficult for Ethiopian Christian pilgrimage to visit the ኦሪጂናል ጀሩሳሌም ሄዶ ኢትዮጵያን መጎብኘት ያደርጉ ነበር። ነገር ግን ሙስሊሞች ያንን ቦታ ከተቆጣጠሩ ቦታ ዳይሬክትሊ ኢትዮጵያውያን ሄዶ ያንን ቦታ መጎብኘት አልቻሉም። ምክንያቱም ኢትስ ቻሌንጅ ቢካዝ ያንን ቻሌንጅ ለመቀነስ ነው ኢትዮጵያ ውስጥ የላሊበላ ቸርች የተሰራው ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር ፋርዘር እዚህ ጋር የተጻፈውን ኤክስፕላኔሽን ማየት ትችላላችሁና ኢትስ ሶ ኢዚ ዋና አላማው ቢ ላይ ያለ ነው ማለት ነው። እዚህ ጋር ላንብብላችሁ። explains the after the capture of Jerusalem by the Muslim Ayyubid leader Saladin in 1187 the overland journey for the Ethiopian Christian pilgrimage because increasingly dangerous difficult and hazardous ምናምን ስለነበረ ነውና B is the correct answer እና 15ኛ ጥያቄ ላይ ስንገባ what was a common achievement of the civilization of Egypt and Mesopotamia ሁለቱም በጋራ አቺቭ ያደረጉት ምንድነው የሚለውን ሐሳብ ነው። ለሁለቱም የጋራ የሚሆን እያንዳንዳችሁ የራሳቸው ኮንትሪቢዩሽን አላቸው ነገር ግን የጋራ የሚያደርጋቸው ምንድነው ነው የሚለው እና ምርጫውን እዩት። by the way the development of writing system for administrative purpose የሚለው is the correct answer ለምሳሌ ኢጅፕት ሎጎግራፊ አይደል የኢጅፕት ሎጎግራፊ አይደለም እዚህ ጋር ሄሮግራፊክስ ምናምን ሄሮግራፊክስ የሚባል ራይቲንግ ሲስተም ነበር። ቅድም ያልኩት የሎጎግራፊ የቻይና ነው ለኢጅፕት አይደለምና ሜሶፖታሚያ ደግሞ ኩኒፎር የሚባለው የራይቲንግ ሲስተም ነበር እና ሁለቱም በጋራ ዴቨሎፕ አደረጉት። ሁለቱንም የጋራ የሚያደርገው ሁለቱም ቦዝ ኦፍ ዴቨሎፕ ራይቲንግ ሲስተም አላቸው ማለት ነው። ኩኒፎርም እና ሄሮግራፊክስ ምናምን የሚባል ራይቲንግ ሲስተም ፎር ቦዝ እንደነበረ ነው ታሪኩ የሚናገረው። 16ኛ ጥያቄ during the middle age why was western Europe ፎርማሊ ኮል ዘ ዳርክ ኤጅ ለምንድነው ዳርክ ኤጅ የተባለው? ከ500 እስከ 1000 ቢሲ በነበረበት ጊዜ ላይ ማለት ነው። ለምንድነው ሚድል ኤጅ ማለት ዌስተርን ዩሮፕ ለምንድነው እንደዛ የተባለው? ኤ because of the blending of Greco-Roman Germanic and Christian tradition because of warfare confusion and the destruction of cultural classical culture B is the correct answer እና warfare confusion ነበር እና destruction of የራሳቸው የሆነ ካልቸር አንዳንድ ነገሮች ተበላሽበት ከተማ የወደመበት ፖፑሌሽን በቁጥር የቀነሰበት እና ብዙዎቹ ሰዎች ኢንቫይድድ ባርባሪያን የሚባሉት ኢንቫይድ አድርጎ ከተማ በጣም አታክ የተደረገበት ጊዜ ነው እና ፖለቲካ ራሱ አንስቴብል የሆነበት ጊዜ ነበር። B is the correct the best answer for further information እዚህ ጋር ያለውን ኖቷን ማየት ትችላላችሁ። ከታች ያስቀመጥኩት ኖት በጣም ይጠቅማችኋል እና ከ9ኛ ክፍል እና ከ11ኛ ክፍል የጋራ የሆነው ሀሳብ አምጥቼ ያስቀመጥኩት ነው። ትራዲሽናሊ dark age by the older historian due to the frequent barbarian invasion continuous localized warfare political fragmentation following the fall of Rome and temporary decline in literacy and classical reasoning decline የሆነበት ነው እና ወደ 17ኛ ጥያቄ ላይ እንግባ። what was the relationship called where powerful lords pledged allegiance and the military service return for the land granted by the king ይላል። ይሄ ምንድነው የሚሆነው? ሃየር ፖዚሽን ላይ የነበረው ሎርድ ለሎወር ፖዚሽን ላይ ላሉት ላንድን የማስረከብ ሂደቱ ቫስሌጅ ይባላል። በሚዲቫል ኤጅ ላይ ማለት ነው ቫስሌጅ የሚባለው እሱ ነው ማለት ነው። ለምሳሌ feudalism model describe vassalage as a core socio-political relationship where in the subordinate lords vassal is war on the oath to loyal host homage and እና በቃ እንትን በሁለቱ በሎወር ሎርድ እና በሃየር ሎርድ ላይ መሃል ላይ ያለው ግንኙነቱ ቫስሌጅ ይባላል እና ይሄ ላይ ያለው የሴልፍ ዴም የምንለው አንፍሪ ፒሰንት ታይትል ቱ ዘ ላንድ አንፍሪ የሆኑ ፒሰንቶች ናቸው። ነገር ግን ከኢስሌፕ ትንሽ ይሻላሉ የተወሰነ ፍሪደም አላቸው እና ቢላ ያለው ደግሞ ምንድነው የሚውለው ኢኮኖሚክ አግሪካልቸራል ሲስተም ነው። ኢኮኖሚክ አግሪካልቸራል ማኖራሊዝም የምንለው ቪሌጅ አካባቢ ያለው ኢኮኖሚክ የሆነ ሲስተም ነው ማለት ነው። ፋርዘር ወደ 18ኛ ጥያቄ ላይ ስንገባ what new architectural style developed later featuring high tower pointed arcs and learning walls in the medieval period by the way 11ኛ ክፍል ላይ የራሱ የሆነ ሲል አለው እና ይሄን የሚገልጸው by the way ሞደርናይዝድ በሆነ መልኩ የተሰራው ጎቲክ የሚለው ነው። C is the correct answer ከዚህ ጋር ትንሽ ሊያወዛግባችሁ ይችላል የሚለው ራማስኪው የሚለው ትንሽ ሊያወዛግባችሁ ይችላል ግን ነገር ግን ፖይንትድ
አርክስ እና ሌርኒንግ ዌስት ኢን ሜዲቫል ፒሪድ ኦፍ ዩሮፕ የሚለው ጎቲክ ኢዝ ዘ ኮሬክት እንደ ዘ ቤስት አንሰር እና ፋርዘር ባይ ዘ ወይ ኤ ላይ ያለው ሮማንስኪው የምንለው ፕሮሲስ ኢት ዊዝ ሄቪ ቲክ ዎልስ እና ራውንድድ የሆነ አርክ ሄቪ እና ቲክ የሆነ ዎል እና ራውንድድ አርክ ነው ያለው። እሱ ትክክለኛ መልስ ሊሆን ይችላል ማለት ነው። እንዳልኳችሁ ጎቲክ የምንለው ኢዝ ዘ ኮሬክት አንሰር። ወደ 19ኛ ጥያቄ ላይ ስንገባ ዋት ወር ዘ ፕራይመሪ ሞቲቬሽን ፎር ዘ ሙስሊም አረብ ኤክስፓንሽን አውትሳይድ አረቢያን አንደር ዘ ፕሬስቲ ፎር ካሊፕስ ይላል። ዋና ሞቲቫቸው ምንድነው? እና ኤክስፓንድድ እንዲሆኑ እና ዋና ሪሊጂየስ ኮንቨርዥን እንደ ትሬድ ራውትስ ዋና ሪሊጂየስ አይደለም እና ቢ ኢኮኖሚክ እንደ ፖለቲካል ኦብጀክቲቭ ነው እና ቢ ኢዝ ዘ ኮሬክት አንሰር። ኢኮኖሚያቸውን ለማሳደግ እና ፖለቲካል ኦብጀክቲቫቸው ሀይ ስለነበረ ፖለቲካል ኦብጀክቲቭ አንደር ዘ ክርስቲያን በክርስቲያን ላይ የበላይ ለመሆን እሱም ሀሳብ ነበረ እና ሌላ ደግሞ ኢኮኖሚክ ኤክስፓንሽን ነው እና ፋርዘር ኤክስፕላኔሽን እዚህ ጋር ለማየት ትችላላችሁ። ቢ ኢዝ ዘ ኮሬክት አንሰር ፎር ዲስ ኩዌስችን እና ራይስ ኤንድ ኤክስፓንሽን ኦፍ ኢስላም ኖትስ that while Islam provided in ideological cohesion the primary material driving force behind the initial rapid territorial expansion under the Orthodox Caliph were economic ወይም going control over fertile land እና fertile land ለመቆጣጠር ሬቪኒው ለማግኘት እና ትሬድ ኖዶችን ለመቆጣጠር እና ከዛም ባለፈ ፖለቲካል ኤክስቴንዲንግ ዘ አውቶሪቲ ኦፍ ዘ ኢስላም ስቴት ነው። ፖለቲካልም የበላይ መሆን የፍላጎት ስላላቸው ነው እና ሞር ኤክስፓንድድ ሲያደርጉ የነበረው ማለት ነው። ወደ ሀያኛ ጥያቄ ላይ ስንገባ ዋት ዋዝ ዘ ኮር አይዲያ ቢሃይንድ ዘ ማንዴት ኦፍ ሄቨን ይላል። ባይ ዘ ዌይ ስለ ቻይና ደኒስቲ ምናምን ስናነሳ ማንዴት ኦፍ ሄቨን የሚለው ነገር ኦልዌይስ ይነሳል። ባይ ዘ ዌይ ከዛ ፓርት የሚጠየቀው ጥያቄ ይሄ ነው እና ይሄ ጥያቄ ዘንድሮም ሊደገም ይችላል። ፋርዘር ዲጋውት አድርጉና ባይ ዘ ዌይ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ሄቨን ጊቭስ ዘ ሞናርኪ ዘ ራይት ቱ ሩል ቤዝድ ኦን ሜሪት የሚለው ትክክለኛ መልሱ ነው። መሪያችንን የሚሰጠው ሄቨን ነው እና ደግሞ ያ ሄቨን በስርዓቱ ይመራል እና ሳምቲንግ ዌንት ሮንግ ለምሳሌ የሆነ ነገር ስህተት የተፈጠረ ከሆነ የሆነ ድርቅ በዛ ዘመን ላይ ከተፈጠረ ከሆነ የማንዴት ኦፍ ሄቨን ይወርዳል ማለት ነው። ያ ሰውዬ ምናምን የተሾመው ይወርዳል። ፈርዘር የኛውን ኤክስፕላኔሽን ማየት ትችላላችሁ እና ሜሪት ቤዝድ ነው። ቢ ኢዝ ዘ ኮሬክት ኤንድ ቤስት አንሰር ፎር ዲስ ኩዌስችን ማለት ነው። እና ማንዴት ኦፍ ሄቨን ማለት ኢስታብሊሽ ዳት ኤ ሩለር ሄልድ አውቶሪቲ ፍሮም ኮስሚክ ፎርስ ኦንሊ አስ ሎንግ አስ ዘ ሩልድ ጃስትሊ እና እንደምታውቁት ሜሪት ቤዝድ ኦርደር ላይ ነው የሚመራው ማለት ነው። ወደ 21ኛ ጥያቄ እንገባለን። አሁን ፋርዘር ዲጋውት አድርጉና 21ኛ ጥያቄ which of the following was one of the worst epidemic disease to affect Europe in the mid 14th century especially 14ኛው ሴንቸሪ ላይ አፌክት አድርጎ የነበረው ዲዚዝ ምንድነው ማለት ነው። ኤ ስሞል ፖክስ፣ ቢ ማላሪያ፣ ሲ ኮሌራ፣ ዲ ብላክ ዴዝ ይላል እና ለዚህ ጥያቄ ትክክለኛ መልስ የሚሆነው የትኛው ነው? እና አለና ቴክስቱ ላይ አለ ዲ ኢዝ ዘ ኮሬክት ኤንድ ዘ ቤስት አንሰር ብላክ ዴዝ የሚለው ነው። ስፔሻሊ 14ኛው ሴንቸሪ ላይ ኤፒዴሚክ ዲዚዝ ዘ ብላክ ዴዝ ኦር ባምቦኒክ ፕላግ ይባላል። አራይቪንግ ቪያ ትሬድ ራውት ከኤዥያ አካባቢ 1347 ላይ የመጡት ነጋዴዎች አሉና በትሬድ አማካኝነት እና ዊፕድ አውት ራፍሊ 1/3 to 1/2 of the entire European population within the few years እና በጥቂት አመታት ውስጥ በዛ ኢሮፒያን ውስጥ ላይ ያሉ ብዙ ዜጎች በዚህ በሽታ እንደተጠቁና ብዙዎቹ ለሞት እንደተዳረጉ ነው ታሪኩ የሚናገረው ማለት ነው። ስለዚህ በ14ኛው ሴንቸሪ ላይ በጣም አፌክት ያደረጋቸው የነበረው በሽታ ዘ ብላክ ዴዝ የሚባል በሽታ ነው ማለት ነው። ወደ 22ኛ ጥያቄ ላይ ሲገባ which Portuguese prince was a major factor in the development of European exploration by training and equipping explorers and opening a school ይላል እና ስፔሻሊ ስፔሲፊክ የሆነ ነገር አለው ባይ ዘ ዌይ እና ትሬኒንግ በማድረግ ኢኩፒንግ በማድረግ እና ኦፔኒንግ የተለያዩ ስኩሎችን በማክፈት በጣም ተጽዕኖ ሲፈጥር የነበረው ማን ነው ይላል እና ለዚህ ጥያቄ ባይ ዘ ዌይ ሲ ኢዝ ዘ ኮሬክት አንሰር ፕሪንስ ሄንሪ ዘ ናቪጌተር ምናምን የሚለው ነው ትክክለኛ መልስ ሊሆን የሚችለው እና ያ የሰውዬ ስፖንሰሪድ ፖርቹጋል ቮዬጅ ዳውን ዘ ዌስት አፍሪካን ኮስት ኢስታብሊሽድ ክሪቲካል ማሪታይም ናቪጌሽን ስኩል ሾገርስ እና ስኩሎችን በመክፈት እና ካርቶግራፊ እንደ ክራቪል
ቴክኖሎጂ እነዚህን በማሳደግ በጣም ፖዚቲቭሊ አፌክት አድርጓል። ባይ ዘ ዌይ ፕሪንስ ሄንሪ ኢዝ ዘ ኮሬክት አንሰር። ሌሎቹ ፕሪንስ ጆን፣ ፕሪንስ ኢማኑዋል እና ፕሪንስ ፊሊፕ ምናምን የሚባሉት አሉ። ባይ ዘ ዌይ የየራሳቸውን የሆነ ኮንትሪቢዩሽን ከቻላችሁ በዚህ ጥቂት ጊዜ ለማየት ሞክሩ። እና እኛም በተቻለ አንዳንድ ሞዴሎችን እየሰራ የምናግዛችሁ ይሆናል ማለት ነው። ወደ 23ኛ ጥያቄ ሲገባ which painter astonished Italian by painting in an entirely new style in the 1300 ላይ አንዳንድ ኒው ስታይሎችን ክሬት በማድረግ የሚታወቀው ማን ነው? እና ማን ነው? ጎይቶ የሚባል ሰውዬ ነው። ባይ ዘ ወይ 11ኛ ክፍል ላይ አለ ሬኔሳንስ ካልቸር አካባቢ ማለት ጎይቶ ዲያ ቦንዶን የሚባል ሰውዬ ነው። የክሪቲካል ፕሮቶ ሬኔሳንስ ፊገር ኦፍ ዘ 14th ሴንቸሪ እና ሁ ብሮክ አዌይ ፍሮም ዘ ፕላት ቤዛንቲን አርቲስቲክ ፎርሙላስ ቱ ኢንትሮዲውስ ላይፍ ላይክ እና ፊገርስ እና ኢሞሽናል ዴፕስ እና ስሪ ዳይሜንሽናል ሪያሊዝሞችን ለማሳየት የቻለ ሰውዬ ነው ማለት ነው። ስለዚህ ጎይቶ ማለት ትክክለኛ መልሱ ነው ለዚህ ጥያቄ። ወደ 24ኛ ጥያቄ ስንገባ ካውንስል ኦፍ ትሬንት የሚባለው ነበረ እና አላማቸው ምንድነው? ካውንስል ኦፍ ትሬንት 1545 እስከ 1563 ላይ እና ይሄን 11ኛ ክፍል ታገኛላችሁ። ካውንስል ኦፍ ትሬንት እና ይሄ ሪፎርሜሽን ዲስክራይብ ዘ ካውንስል ኦፍ ትሬንት ዋዝ ዘ ቫይታል ኢንጂን ኦፍ ዘ ካቶሊክ ካውንትሪ ሪፎርሜሽን ነው። በካቶሊክ ካውንትሪ ሪፎርሜሽን ማለት እንትን ዘ ጎል ዌር ቱ ክላሪፋይ ካቶሊክ ዶክትሪን ኮሬክት ኢንስቲቱሽናል አቢዩስ እንደ ክራብ ዘ ስፒሪት ኦፍ ፕሮቴስታንቲዝም ዋና አላማው ምንድነው? የካውንስል ኦፍ ትሬንት እርስ በርስ ካቶሊኮች ተሰብስቦ ፕሮቴስታንት እንዳይስፋፋ እንዴት አድርገን ማስቆም እንችላለን እና ከዛም አልፎ ደግሞ በራሳችን ውስጥ ላይ ያለውን ግጭት እንዴት ነው አንዳንድ ዶክትሪኖችን ማሻሻል የምንችለው የሚለውን ነገር የተነጋገሩበት ነው ካውንስል ኦፍ ትሬንት ማለት ነው። እና ቢ ኢዝ ዘ ኮሬክት አንሰር ዘ ሪፎርም ዘ ካቶሊክ ቸርች ኤንድ ካውንተር ዘ ሪፎርሜሽን ምናምን የሚለው ትክክለኛ መልስ ነው። ወደ 25ኛ ጥያቄ ላይ ሲገባ ዋት ዋዝ ዘ ኮንሲኩዌንስ ኦፍ ሄዋት ወር አድዋ ትሪቲ ምንድነው ኮንሲኩዌንሱ ማለት ነው? ኤ ሪተርን ኦፍ ማጽዋ ቱ ዘ ኢትዮጵያ ማጽዋን ወደ ኢትዮጵያ አልመለሰውም ኢቭን ለጣሊያን ነው የተሰጠው። እና ቢ ኢትዮጵያን ሆስታሊቲ ዊዝ ዘ ሞዴስት ሱዳን ኢዝ ኮሬክት አንድ ቤስት አንሰር። እና ሲ ደግሞ ኢትዮጵያን ኮንትሮል ኦቨር ዘ ማተማን ኢትዮጵያን ኮንትሮል አላደረገም። እና ዲ ኮንቲኒውስ ኢትዮጵያን ወር ዊዝ ዘ ኢጂፕሽያንስ ኮንቲኒውም አላደረገም። ባይ ዘ ወይ ሞቲቭ ወደ ጣሊያን ነው የተመለሰው ማለት ነው። እና ኮሬክት አንሰር ቢ ነው። ከሞዴስት ሱዳን ጋር ነው ከባድ የሆነ ቴንሽን የተፈጠረው ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት ኤንድ ቤስት አንሰር። እና 12ኛ ክፍል ቻፕተር 3 መጨረሻ አካባቢ እና አለ ስለ ባትል ኦፍ ስለዚህ ባትል ማለት ነው። እና ባይ ዘ ወይ በኢምፐረር ዮሐንስ መሃል እና ከብሪቴን እና ከኢጅፕት ጋር ለሶስት ላይ የተስማሙበት ነገር ነው። እና ምንድነው እዛ ታይም ላይ የግብጽ ወታደሮች በሱዳን ላይ ታስሮ ነበረ እና ያንን የታሰሩትን የኢምፐረር ዮሐንስ እንዲያስፈታ ይጠይቀዋል። እና ኢምፐረር ዮሐንስ ወደ ሱዳን አሉላ አባናጋን በመላክ እነዛን ካስፈቱ በኋላ ከሱዳን ጋር የተለያዩ ቴንሽን እና የተለያዩ አለመግባባት የተፈጠረበት ነው ማለት ነው። ባትል ኦፍ ሄዋት ትሪቲ ማለት ነው። 26ኛ ኪንግደም ኦፍ ኮንጎ በምንድነው የምትታወቀው? ባይ ዘ ወይ ጆዌር ሪስፔክት እንደ ፕራክቲስ ባይ ዘ ኖቢሊቲ ይላል። ኪንግደም ኦፍ ኮንጎ በምንድነው የምትታወቀው? እና ይሄ ለዚህ ጥያቄ በጣም ቀላል ጥያቄ ነው። እና ሲ ኢዝ ዘ ኮሬክት አንሰር በዌቪንግ እና በአይረን ስሜልቲንግ ላይ ነው የሚታወቁት ማለት ነው። እና ሌሎቹ የሌሎቹ ነው የሚሆነው ማለት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር አይረን ስሜልቲንግ እንደ ፋይን ቴክስታይል ዌቪንግ ዌር ፕሪስቲንግስሊ ክራፍት ክሎዝሊ ግራውንድድ ሃይሊ ቫሉድ እንደ ዳይሬክትሊ ፕራክቲስድ ባይ ዘ ኖብል ኢንላይት እንደ ሮያል ቱ ዘ ሬንፎርስድ ስቴት ስታተስ ምናምን ይላል። ባይ ዘ ወይ ሲ ኢዝ ዘ ኮሬክት ኤንድ ቤስት አንሰር ፎር ዲስ ኩዌስችን። እና በዌቪንግ እና በአይረን ስሜልቲንግ ነው ስፔሻሊ ላይታችሁ ለመያዝ ሞክሩ። 27ኛ ጥያቄ ላይ ሲገባ 27ኛ ላይ ሲገባ which European power occupied Algeria in 1830 እንደ 1814 ናይጄሪያ አልጄሪያን የተቆጣጠረው የትኛው ነው? ብሪቲሽ አይደለም። ፍራንች ኢዝ ዘ ኮሬክት ኤንድ ዘ ቤስት አንሰር። ኢጣሊያን አይደለም። ስፓኒሽ አይደለም። ፈረንሳይ ናቸው አልጄሪያን የተቆጣጠረው ማለት ነው። ኮንኪር ያደረገው ፍራንስ ኢንቫይድድ አልጄሪያ ኢን 1830 አንደር ኪንግ ቻርልስ በቻርልስ ነው እና እንትን ያደረገው እና በቃ ቢ ኢዝ ዘ ኮሬክት ኤንድ ዘ ቤስት አንሰር ፎር ዲስ ኩዌስችን። እና ብሪቲሽ ብዙ ሀገሮችን ይዟል ግን አልጄሪያን አልያዘም። ኢጣሊያን በዛ ልክ አንዳንድ ሀገሮችን አልፋ አልፋ ይዛለች። እና ፈረንሳይ ናች የተቆጣጠረችው ማለት ነው። እና
ማልቲ ዲኬድ ሚሊተሪ ካምፔን ቱ ሳምበርድ ቱ ሎካል ሬዚስታንስ ሌድ ባይ እና ሬዚስታንሱ ሲመራ የነበረው አብደል ካዲር ወይም ዳጃዝር ምናምን የሚባል ሰው በዚህ ወይ አምነባቡ ይከብዳል። የዚህ ሰው ምናምን እነዚህ ሰዎች ሲም ማለት ነው ሙስሊም ምናምን ስለነበሩ መሰለኝ። 28ኛ ጥያቄ ላይ ሲገባ along which trade route ዌስት አፍሪካን ብላክ ስሌቭ brought to ኖርዝ አፍሪካ ይላል እና ዌስት አፍሪካን ብላክ ስሌቭ brought to the ኖርዝ አፍሪካ የሚሄዱበት በየትኛው ትሬድ ራውት ነው ይላል። ትክክለኛ መልሱ ዲ ነው። ዘ ትራንስሳራን ትሬድ ራውት ነው። ትራንስሳራን ትሬድ ራውት is the best answer which linked ዌስት አፍሪካን ሳብ ሳሃራን ትሬዲንግ ታውንስ ዊዝ ኖርዝ አሜሪካን ሜዲተራኒያን ፖርት እና ትራንስፖርትድ ላይክ እንደነ ጎልድ እንደነ ሳልት እና ኢንስሌቭድ ኢንዲቪጁዋል አክሮስ ዘ ዴዘርት ምናምን እነዛን ኤክስፖርት ምናምን የሚያደርጉበት መንገድ ነው። ትራንስሳራን ትሬድ ራውት ነው። ስፔሻሊ ከዌስት አፍሪካን ትሬድ ራውት ጋር የሚገናኘው ማለት ነው። እና ሰብስክራይብ እያደረጋችሁ እና ኖቱን ያዘጋጀሁት እኔ ነኝ። ፕሮዲስድ ባይ ኢትዮ ግዝ አካዳሚ ነው። ሰብስክራይብ እያደረጋችሁ አበረታቱኝ እስቲ። ወደ 29ኛ ጥያቄ ላይ ሲገባ why did the attempt to use white European slave in the plantation fail in history of transatlantic slave trade ላይ ለምንድነው ዋይት ላይክ እንትና ኢንዲያ ራሱ ተወስዷል። እዛ ኢሮፕ ላይም አንዳንድ ሰዎች ተሞክሯል። ነገር ግን ስፔሻሊ አልቻሉም። ምክንያቱም ለበሽታ በጣም ተጋላጭ ስለነበሩ ነው። ቢ they were too few in number በቁጥራቸውም ትንሽ ነውና dead of unfamiliar tropical disease በቀላሉ ይሞታሉ። ላይክ ዳት ኦፍ እንደ አፍሪካውያን በሽታ መቋቋም አቅም አልነበራቸውም እነዛ ዋይቶቹ ማለት ነው። ከዛ የተነሳ ነው እና ፋርዘር ማምረት ያልቻሉት ፋርዘር በእነሱ ኢንትረስት ስላልሆኑ ነበር ፋርዘር አፍሪካውያንን ሲፈለጉ የነበሩት ማለት ነው። እና ቢ ኢዝ ዘ ኮሬክት አንሰር። ሌሎቹን ማየት ትችላላችሁ። ኢፒዴሚክ ዴዝስ ኦፍ ዘ ማላሪያ ስፕሪድ እሱም አይደለም። ዚ ወር አብል ቱ ሪዚስት ሃርድሺፕ ምናምን አይደለም። ቢ ኢዝ ዘ ኮሬክት አንሰር ፎር ዲስ ኩዌስችን። እና ወደ 30 ነው ወደ መጨረሻኛው ጥያቄ ላይ ሲገባ ዋት አይዲያ ፍሮም ዘ ሬኔሳንስ ፕሬድ ቢካም እንደ ዶሚናንት ኢን ዘ ሞደርን ወርልድ ይላል። ከሬኔሳንስ ማለት ባይ ሪዝን ማመን ማለት ነው። በምክንያት ነገሮችን ወደ ሪዝን መውሰድ ማለት ነው። ስለዚህ ከነዚህ ውስጥ አዳፕት የተደረገው ምንድነው ዛሬ ሞደርን ወርልድ የሚለውን ጥያቄ ነው የተጠየቅነው። ፎር ዲስ ኩዌስችን ዘ ኮሬክት አንሰር ኢዝ ዲ ሪዝንስ ኤንድ ዘ ፖሲቢሊቲ ኦፍ ፕሮግሬስ የሚለው ትክክለኛ መልስ ነው። እና ሌሎቹም ማየት ትችላላችሁ። ዲቫይን ኦሪጂን ኦፍ ዘ ሁማን ላይፍ አይደለም እና ሪኮንሲሊያቢሊቲ ኦፍ ዊዝ ሴኩላር ላይፍ አይደለም። ዝናን አንደርስታንዳቢሊቲ ኦፍ ዘ ዩኒቨርስ አይደለም። ቢካውዝ ነገሮቹን ወደ ሪዝን መውሰድ ማለት ነው። በምክንያት ማመን ሁማን ሪዝን ክሪቲካል ኦብዘርቬሽን እንደ ፖሲቢሊቲ ኦፍ ዘ ሶሻል እንደ ሳይንቲፊክ ፕሮግሬስ እንደዛ አይነት ነገሮችን አንስቶ የተወያዩበትና የተስማሙበት ነው። ዲ ኢዝ ዘ ኮሬክት እንደ ቤስት አንሰር። ፒስ ይማቻችሁ። እስካሁን ካያችሁ ተመችቷችኋል ማለት ነው። ሰብስክራይብ